ሰላም ውድ ቤተሰቦች እንዴት ናችሁ? በአዲስ ቪዲዮ ተመልሻለሁ። ለቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ፣ የጨረቃ ፋሚሊዎች በሙሉ ማለት ነው። ትናንትና ማታ እንግዲህ ጨረቃዎቹ ላይቭ ላይ ገብተው ነበረ። በጣም ደስ የሚል ጊዜ፣ በጣም ምርጥ የሆነ ምሽት ነው ያሳለፍ ነው ማለት ነው። ረዥም ሰዓት ላይቭ ላይ ነበሩ። ከ3 ሰዓት ጀምሮ እንግዲህ እስከ 12 ሰዓት ድረስ 12 ሰዓት ከምናምን ሆኗል እንደውም ሲወጡ ማለት ነው። ያው በመጨረሻ በላቸው መጥቶ ካልተጫወተም ብሎ ግግም ብሎ ነበር። ነገር ግን ሰዓት ስለሄደ እስከ 12 ሰዓት ምናምን ቆይተው ወጥተዋል ማለት ነው። ግን እስከ 12 ሰዓት ባለው ሰዓት የነበረው ጊዜ እጅግ በጣም ደስ የሚል በጣም ደስ የሚል ጊዜ ነበረ። እንግዲህ እንዳያቸዋቸው ብሩኬና ሀይሚም ሰላም ናቸው፣ ፍቅር ናቸው። ምንም አይነት ነገር የለም በመካከላቸው ማለት ነው። ያው አንዳንድ ነገር ክፍተት ለመፍጠር አንዳንድ ወሬ ስታወሩ የነበራችሁ ልጆች እንግዲህ በደንብ መልሳችሁን አግኝታችኋል ብዬ አስባለሁ። ምንም ነገር እንደማይፈጠር በእነሱ መካከል፣ እነሱ ተለያይተው የማይለያዩ ተጣልተው የማይጣሉ ልጆች እንደሆኑ በደንብ አይታችኋል ብዬ አስባለሁ። ምክንያቱም አንዳንዴ የሆነች ነገር በተፈጠረች ቁጥር ያልባሌ የሆነ በቃ አለ አይደለ የሆነ ያልሆነውን ነገር ማውራት ምናምን ጥሩ አይደለም። ምክንያቱም እነሱ ዙረው ሲገናኙ ማን ነው የሚያፍረው? ያው ዝም ብሎ የሆነ ያልሆነውን ወሬ ያወራው ሰው፣ እንዲሁም ደግሞ በመካከላቸው የሆነ ክፍተት እንዲኖር ለሞከረው በቃ የሚደብር ወሬ ላወራው ሰው በቃ እፍረት ነው የሚሆነውና አንዳንዴ ነገሮችን ታግሶ ማየት ጥሩ ነው። በቃ መጨረሻውን ማየት ደስ ይላል። ምክንያቱም ካልሆነ ወሬ መቆጠብ ምናምን ደስ ይላል። በቃ በተለይ በጥንዶች መካከል በቃ ሶስተኛ ወገን ምናምን ሳይገባ መቆጠብ አለበት ብዬ ነው የማስበው። ያላግባባቸው ነገር እንኳን ቢኖር ያን ነገር ተነጋግረው እንደሚግባቡና ወደ አንድ ሀሳብ እንደሚመጡ ነው እኔ የማስበውና ጊዜ ሊወስድባቸውም ቢችልም ባይችልም እነሱ እንደሆኑ መፍታት ያለባቸው ወሳኝ ነው ብዬ ነው የማስበው። ነው ሌላ ሰው መግባትም መጥፎ አስተያየት በተቻለ ጥሩ አስተያየት መስጠት መምከር እሱ ያለ ነው። ለማንኛውም ሰው ጠቃሚ ነው። የሚጠቅማቸውን ይወስዳሉ፣ የማይጠቅማቸውን ይተዋሉ። ግን ደግሞ የሚያራርቅ ልብ የሚያሻክር ነገር በመካከላቸው ላይ እየገባችሁ ባታወሩ ደስ ይለናል። ምክንያቱም ለእናንተ መልስ እንዲሆናችሁ ነው። እንግዲህ ትናንትና ማታ የነበረውን ነገር አይታቸዋል። ሲሳሳሙ፣ ፍቅራቸውን ሲገላለጹ ደስ የሚል ጊዜ ለኦዲየንስ ጋር በጣም ምርጥ የሆነ ጊዜ ነው ያሳለፉት። እንዳያቸዋቸው የጨረቃ ፋሚሊዎችም ወደ 2500 3000 ሰው ነበረ። በጣም ደስ የሚል ምሽት ነበረ። ሁሉም ተመልካች እንግዲህ ፍቅራቸውን እየገለጸላቸው እነሱም ፍቅራቸውን እየገለጹ በሙዚቃም ዘና እያሉ ቤተሰቦቻቸውንም እያዝናኑ ነው ያመሹት። እንግዲህ ምናልባት እንግዲህ ስራ ላይ ሆናችሁ ምናምን ያልተመቻችሁ አልነበራችሁ ይሆናል እንጂ አብዛኛው ሰው ነበር። ደስ የሚል ጊዜም ነበራቸው ማለት ነው። እናም እንግዲህ ነገ ማነው አርብ ላይቭ ላይ ይገባሉ ማለት ነው። ማታ እንደተለመደ ያው እንግዲህ ቶሎ ኑልን በተባሉት መሰረት የሚቀጥለው አርብም ላይቭ ላይ ይመጣሉ ማለት ነው። በሳምንት አንድ ቀን እንግዲህ ከቻሉ 2 ቀን ካልቻሉ ግን በሳምንት አንድ ቀን ላይቭ ላይ ሊገቡ ለተመልካቾቻቸው ቃል ገብተዋል ማለት ነው። በቃ በሳምንት አንድ ቀን በቀጥታ ላይቭ ላይ መተን ከእናንተ ጋር ያለንን ጊዜ እናሳልፋለን ብለው እንግዲህ ቃል ገብተዋል። ዛሬ ደግሞ በቪዲዮ እንደሚመጡና ቪዲዮ ዩቲዩብ ላይ እንደሚለቁ ነግረዋል ማለት ነው። ስለዚህ ምንም ነገር የለም፣ ሰላም ናቸው፣ ፍቅር ናቸው። በቃ ወደፊትም ፍቅር ሰላም ነው የሚሆኑት። በእነሱ መካከል ምንም አይነት ክፍተት ሊኖርም አይችልም፣ ሊፈጠርም አይችልም። ዝም ብላችሁ ብቻ እናንተ ውደዷቸው፣ ደግፏቸው፣ አበረታቷቸው። በቃ ይሄ ነው የሚጠበቅባችሁ ማለት ነው። ቢያንስ የመውደድ ግዴታ እንኳን ባይኖርባችሁ ግን ደግሞ እነሱ ጋር የሆነ የሚያሻክር ነገር የሚፈጥር ነገር ባለመናገር ተቆጠቡና ወደ ራሳችሁ ሆኑ። በቃ ይሆናል አይደለ? የሆነች ኮሽታ በተፈጠረች ቁጥር እሱማ ስለማይወዳት ነው፣ በቃ እሷማ እንደዚህ ስለሆነች ነው፣ እንደዚህ ስለማትወደው ነው እያላችሁ ክፍተት ከምትፈጥሩ ቆጠብ በሉና እነዚህ ልጆች መጨረሻቸው ምንድን ነው? ነገሮች ተነጋግረው ይፈቷቸዋል። የሆነ ነገር ቢፈጠር እንኳን ብላችሁ አለ አይደለ ባላየ ማለፍ ከቻላችሁ ጥሩ ምክር መምከር፣ ካልቻላችሁ ደግሞ ባላየ ባልሰማ ዘወር በሉና እነሱ ነገሮችን ፈተው አስተካክለው እስከሚመጡ ድረስ በቃ ከመጥፎ ንግግር ከመጥፎ ቃል መወርወር ተቆጠቡ ብዬ ነው እኔ በራሴ የማስበው ማለት ነው። ምክንያቱም ብዙ ሜሴጅ ላይ ገብታችሁ ማየት ትችላላችሁ። ማለት ለምን እንደዚህ ልትቻልሽ ካላችሁ ብዙ ኮሜንቶችን ስላነበብኩኝ ነው። በጣም እንደሚያስጠሉ ማለት ነው፣ የሚያስደብሩ። በነገራችን ላይ ያው እነሱም አንዳንዴ እንጂ ብዙ ጊዜ ኮሜንት እንደማያነቡ ተናግረዋል። ግን
የሆነ ሰዓት ላይ ደግሞ ሊያነቡ ይችላሉ፣ በቃ ጊዜ ካላቸውና ይደብራል ያ ነገር። እሷ ላይ የሚሆነ ተመልካች የሚለው ነገር ምንድነው የሚሉት ምን ታይቷቸው ነው ልትል ትችላለች። እሷም እንደዛው እሱም እንደዛው ገብቷቸዋል። የሆነች እኔ እንጃ አላውቅም፣ ብቻ ተጽዕኖ ሊያሳድር ይችላል የሰዎች ንግግርና እንደዛ ባታረጉ። በጣም ብዙ የተጻፉ ነገሮች ነበሩ። ለምንድነው ብሩኬስ እስካሁን ፍቅሩን የማይገልጽላት? በቃ አለ አይደለ ከነሱ ኋላ የተገናኙ ልጆች እንኳን ፍቅራቸውን እየተገላለጹ ነው። በቃ አለ አይደለ እሱ ለምንድነው ፍቅሩን መግለጽ የከበደው? ለምንድነው የማይነግራት? ውድ ቤተሰቦች በነገራችን ላይ ከካሜራ ጀርባ እኮ ገልጾላት ሁሉን ነገር ጨርሶ ሊሆን ይችላል። የግዴታ እዚህ ጋር ሚዲያ ላይ አውጥተው ይፋ ማድረግ ያልፈለጉበት ምክንያት ይኖራቸዋል። ወይ ጊዜ እየጠበቁ ወይ ደግሞ የራሳቸው ያቀዱት ፕሮግራም ያወጡለት ጊዜ ሊኖር ይችላል ይፋ ለማድረግ። አሁን እንግዲህ ያወቀ ማወቅ ይችላል። በቃ ፍቅረኛ ናቸው ብሎ የደመደመም ደምድሟል። ያልደመደመም እንግዲህ የሚጠራጠር ካለ ድርሻው የራሱ ጉዳይ ነው። ገብቷቸዋል። እነሱ ደግሞ ጊዜያቸውን አፈቅርሻለሁ ብሎ ሚዲያ ላይ ቃሉን አውጥቶ ስላልተናገረ ብቻ አያፈቅራትም አይወዳትም ማለት አይደለም። በቃ የግዴታ ለኦዲየንስ ማሳወቅ አይጠበቅበትም። ከካሜራ ጀርባ ነግሯት ገልጿት ሊሆን ይችላል። ያን ነገር ደግሞ እነሱ ወደው ፈቅደው ይፋ እስከሚያደርጉት ድረስ በትዕግስት መጠበቅ እንጂ የሆነ ነገር በተፈጠረ ቁጥር እንደዚህ ስለሆነ ነው እንደዛ ስለሆነ ነው እያላችሁ አስተያየትና ሀሳባችሁን እንትን ባትሉ ጥሩ ነው ብዬ ነው የማስበው። እነሱ ያውቃሉ የሚጠቅማቸውን የሚበጃቸውን ፕሮግራማቸውን እቅዳቸውን በእርግጠኝነት ሆኜ ነው የምነግራችሁ። እነሱ አውጥተው ደምድመው ጨርሰው ያስቀመጧቸው ፕሮግራሞች እቅዶች አላቸው። እዚህ ጋር መጥተው ይፋ የማያደርጉበት የራሳቸው ፕሮግራም ሊኖራቸው ይችላል እና